የመጀመሪያው ግን ስንክሳር ነው። ወንድማችን ኤርሚያስ ሆይ ተነሳና ወገብን ታጠቅ፣ የእግዚአብሔር መልአክ በራይ የምሬ ነው። እና አንድ የተናገረው ነገር ነበር። እኔ ይሄ እንደዚህ ገድላ ተአምራት ሲባል ጭራሽ ክርስቶስ አልሰማም እና ስንክሳር ሲል አጋጣሚ ለእፎይ ምናምን ነገር እያለ ስለነበረ ደግሞ ምን አገናኛቸው ምናምን ብዬ እና ስንክሳር ሲል ሰምቼው ይሄ ነው። ስንክሳር ትልቅ ቦታ ነው የሚሰጠው እንደምታውቁት እና ስንክሳር ሲል አላስቻለኝም ማለት ነው። ከዛ በኋላ አጭር ነገር ስለነበረች ሳረገው በቃ እሱ እንዳለው ሊሆን እንደማይችል በቃ ግልጽ ነው ማለት የሆነ ነገር እንደሚያጣምም ግልጽ ነው እና ደግሞ ስንክሳር በጣም ይመቸኛል። እኔ ሁላችሁም አንብቡ ፕሊዝ። ስንክሳር በጣም ጸዴ ነው እና ፕላስ ደግሞ ስንክሳር ከውጭ ነው ባይዘ የተረጎሙ የኛ ስንክሳር ግን አንዳንድ ጊዜ ልዩነቶች ሊገጥሙ ይችላሉ። ልዩነቶች ሲገጥሙ ቢያንስ የምታስተያዩትም ይኖራል። የውጮቹም በደንብ በእንግሊዝኛው በምኑም ስላለ እያስተያያችሁ በደንብ አንብቡ። ጥሩ ነው፣ በጣም ጸዴ ነው ማለት ሌሎቹ እንዳሉ ሆነው የስንክሳርም በጣም ጸዴ። ስንክሳር ሁሌም በኤርሳን ውስጥ ይነበብ የለ እንደዛ ማለት ነው እና እሱ እንዳለው ሊሆን እንደማይችል ግልጽ ነው እና የፈጠረው ነው። ጄ ያለበትን ቦታ የወርሃ ሰኔ ነበረ ያነበበው እና ጄ ቀን 17ን አነበብኩት እና በቃ ተቃራኒ ነው ራሱ ወንድማችን ኤርሚያስ ካለው አሳያችኋለሁ። አሁን ማሳያችሁ ለምን መሰላችሁ? ያን ያህል አሁን እንደዚህ ጊዜ ሰተን ምናምን ስንክሳር ላይ ምናምን የሚነሱ ጥያቄዎችን ለመመለስ ምናምን አይደለም፣ ግን ፕራክቲካሊ ደግሞ ላሳያችሁ ያው ምን ያህል ሊዋሹ እንደሚችሉ ማለት ነው። እንደነዚህ አይነት ጉዳዮች ላይ ምን ያህል ሊዋሹ ማለት ለውሸት ምን ያህል ጥግ ድረስ ሊሉ እንደሚችሉ እንደዚህ አይነት ጉዳይ ላይ በዛም ምክንያት ደግሞ እንደዚህ አይነት ጉዳይ የሚያነሱ ሰዎች ጋር ምንም ያህል እኔ ሲጀመር እንደ ቀልድ ካልሆነ በስተቀር እኔ እንዳትቆጥሯቸው ነው ሁሌም የማሳስባችሁ። በቃ ሃይማኖታችሁ ላይ ጥያቄ የሚያነሳ ሰው ካለ ያንሳሰየው አይደለ? እሱ ያሳስበናል። ሃይማኖታችን ላይ ጥያቄ ካነሳ፣ የድህነት ትምህርታችን ላይ ጥያቄ ካነሳ እሱ ያሳስበናል። መመለስ አለብን፣ ይሄ ግዴታችን ነው አይደለ? አንመልስም ብለን በዚህ ከጊዜ ጋር ጥለን ሃይማኖታችን ላይ ጥያቄ ተነስቶ አንመልስም አይ በቃ ይቅርብን ካለን አራበስማ እሱ አስቸጋሪ ነው። ስለዛ በእኛ ስላል ኦኬ ኮሜንቱን ኦፍ አደረግላችኋለሁ። እሺ በጣም የሚገርም ነው። አክቹዋሊ ገና ትምህርቱ ስላልጀመርኩ ነው ገና ዝም ያልኳችሁ። ግን ዩሊንግ ጋይስ ዩሊንግ እዚህ ራሳችሁ ናችሁ ራሱ እዚህ ቤት ኮሜንት የምታስጠፉት። እሺ ሶ ምንድነው የድህነት ትምህርታችን ላይ በእኛ ስላለው ተስፋ ጥያቄ ተጠይቀን ባንመልስ ለኛ ራሱ ወዩት አለብን አይደለ? ስለዛ ምንም አይነት ሃይማኖታዊ ጥያቄ ካለ ያስተምህሩ ላይ ስላሴ ላይ ስጋዊ ላይ ድህነት ላይ ነሬርስ ላይ ምናምን ጥያቄ ካለ አንድ ሰው ይጠይቃል። አይስተት ናቸው ብሎ የሚያስተምርም ካለ ያስተምራል በውጭ ሆኖ፣ ግን እኛም ደግሞ የመመለስ ኃላፊነት ይኖርብናል። ከዛ ውጪ ግን ይሄ ገደል ታምር ምን እያለ ለሚያነሳ ሁሉ ግን ቁጭ ብለን ሲጀመር እኛ ራሳችንም የመመለስ በዛ ደረጃ ኃላፊነት የለብንም። እውነቱን ለምን ኃላፊነት ያን አይደለም። ግን አንድ ሰው አይ ይሄን ነገር እንደ ኃላፊነት ይዟለሁ ካለ ቤተክርስቲያን ልካው አይደለም። ቤተክርስቲያን ባይዚ አሁን ላይ እጃችሁ ላይ የሚገኙትን ገድላት ሁሉ በቃ የሚነሳው ጥያቄ ሁሉ ግዴታ መመለስ አለባችሁ ሁሉ የላከችው የለም። የላከችን ቤተክርስቲያን የምትልከው ሰዎችን ይቅርታ እሺ፣ ሰዎችን ስትልክ መምህራን ስትልክ ለሮ የምትልከው ወደ ክርስትና ያልመጡ ሰዎች ወንጌልን ሰምተው ዋናውን አስተምህሮ ሰምተው ወደ ኢርሳን እንዲመጡ እንዲጨመሩ እንዲያስተምሩ ለክ የሚላኩበት ዋናው የኢርሳንን ተልእኮ ነው የሚያስቀጥሉት። መማር የኢርሳን ተልእኮ አንድ ጊዜ ከጌታ ፈጽሞ የተቀበለችውን ሃይማኖት ለሰዎች እየሰጠች እያጠመቀች ከዛ በኋላ ደቀ መዛሙርት ማድረግ ነው። ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው ደግሞ በአቡነ መንፈስ ቅዱስ ያጠመቃቸው ደቀ መዛሙርት አድርጓቸው ነው ያለው ጌታ ኢየሱስ። ስለዚህ እስከ ዓለም ፍጻሜ የሚቀጥለው ይህ አገልግሎት ነው። ኢየሱስ ራሱ ያስተማረውን ማስተማር ማጥመቅ አለቀ። ከዛ ውጪ ትልቁ ተልእኮ ምንድነው? ትልቁ ተልእኮ ምን አይደለም። ገድላት ላይ ተአምራት ላይ የሚነሱ ጥያቄዎችን ሁሉ ቁጭ ብሎ የሚመለስ እንደዚህ አይነት ኃላፊነት የለብንም። ትልቅ ኃላፊነት ማለት በኃላፊነት ደረጃ አይደለም። አንድ ሰው ፈልጎ ወዶ ሊያደርገው ይችላል። ሃይማኖት ላይ ሲሆን ግን ኃላፊነታችን ነው። የትኛውም ክርስቲያን ኃላፊነት ነው። ሃይማኖት ከሆነ በቃ ግዴታችን ነው እና ስለዚህ አሁን ዛሬም ይሄንን እንትን ምለው እንደ ትልቅ ነገር ይዤው አይደለም። ያውን ወንድማችን የተሰራውን ማሳያችሁ ለምንድነው ማሳያችሁ? አንደኛ እነዚህን መጽሐፍ ሲጠቅሱ ብዙ ጊዜ
እያጭበረበሩ እንደሆነ እንድታውቁ ማለት አሁን ወንድማችን ኤርሚያስ እንግዲህ አላቅም፣ ያው ስለ ሰው አታውቁም አይደለ? እንግዲህ የውስጡን ሰውን አታውቁም። ጥሩ ሰው ሊሆን ይችላል፣ እኔ አላቅም። ዝም ብዬ ሳየው ጥሩ ሰው ይመስለኛል። ወይ እንግዲህ ውስጡ ጥሩ ሊሆን ይችላል። ግን እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ እያነሳ እየለቃቀመ ብቻ ግን ያው ሰዎችን ከክርስቲያን እንዲወጡ ለማድረግ የሚሞክር አይነት ሰው ነው። ይሄ በጣም አደገኛ ነው፣ ለእሱ አደገኛ ነው። ይከፍልበታል። እርግጠኛ ነው መሆንላችሁ እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት የሚከሱ ለማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም። ይህንን 101% ነው እርግጠኛ ሆኜ የምነግራችሁ እና ስለዛ ስህተት ነው። ስህተት ከሆነ ስህተት ነው የምንለው ይህንን ወንድማችንን እሱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው። ስለዛ ከአሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለባቸው አለ። እሱ የኔ ጉዳይ አይደለም። ማየት የሚፈልግ ማየት ይችላል። ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያናል ሲሪየስሊ እንዳትወስዱ ማለት ነው። ቀጥታ ወደዛ ገብተን እንመሰለኝ አይሻልም? እስቲ ቆይ አንዴ ቪዲዮቹን እናወጣና ፎይ እስክትል ድረስ ምንም እንግዲህ እነዚህን እንደነኛ አይነት እፎይ እስክትል ድረስ ነው መጨምቅ። ያበደ ነው ማለት ምርጥ ነው። ስድብ እንዳይመስል ነው። እሺ ቪዲዮ ማሳየት የምችል አይመስለኝም። አሁን እንዲህ አድርጌ ላሳያችሁ። እሺ ላሳያችሁ። እፎይ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት እናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ! ብፁዕ አቡነ እፎይ ሰምታል። አቡ በጌታ ስም አባ ለጹን የሚባሉት አባት እያሉ ነው። እፎይ ነው እኛን አይደለም አያገባን። አይ ግን አባ ለጹን ከእናታቸው ጋር 10 ጊዜ እንደዚህ ግንኙነት ፈጸመው ምናምን እና እንደዚህ ልጅ መቶ እና እሱንም ገድያለሁ እገድሎታል ምናምን እያለ ነው። ኢማጂን አባ ለጹንን ነው እንደዚህ እያለ ያለው ወንድማችን ኤርሚያስ። እዚህ ስንክሳር ክፍል ላይ ሁለት ነገር ምነግራቸው፣ አንደኛው እሱ ይሄ ወንድማችን የተናገረው በጣም ምን ያህል እንደሚያጨረብራቸው ፕሮቴስታንቶችን ምን ያህል እንደሚጫወትባቸው ያሳያችኋለሁ። በጣም ይቅርታ እንግዲህ ጤነኛ ፕሮቴስታንት ላይ አይጫወትም እረዳለሁ። እኔ ልባም ፕሮቴስታንት እንደነዚህ አይነት ነገሮችን የሚሰማም አይመስለኝም። ቁጭ ብሎ ግን በጣም ሚስኪን የሚዲያ ፕሮቴስታንቶችን ምን ያህል እንደሚጫወትባቸው አሁን አሳያችኋለሁ። እሱ እንዳለ ሆኖ ደግሞ እዚሁ ታሪክ ላይ ግን አንድ ነገራችሁ ደግሞ ነገር አለ እና አባ ለጹን ምን አለ አሁን ሰምታችኋል። አንዴ ልድገምላችሁና ከዛን አብረን እናነባዋለን። ከላይ ከፍሎ አባ ለጹን ይላ እዛ የሆነ ጫፍ ላይ ሄዶ ደግሞ አያችሁ እንደዚህ ይላል። የማይገናኝ ነገር አገናኝቶ በኢየሱስ ስም ከይሰም እፎይ ብፁዕ አቡነ እፎይ የሚባሉት ከእናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ! እፎይ ያድርሱት። ወይ ጉድ የምትለው ሪከርድ የምታደርገው አለች አላቃ ፍጹም የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ምንድን ነው አባ ለጹን የሚባለው አባትህ በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን? አባ ለጹን ብቻ አይደለም ከእናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ለትጹን እሺ ይሄንን ልታመልክ ነው የሄድከው። በመጀመሪያ ደረጃ በጣም እኮ የሚያስገርመኝ አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው። ለጹምን የሚያመልክ አለ እንዴ ከእናንተ ውስጥ? እንዴ በቃ እንዴ ጭውት ነው የሚልባችሁ ክርስቶስን። እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ህፃኑ እንደሚያያቸው በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን። ቆይ እንጨርሰው አንዴና ሄድበታለሁ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር
እንግዲህ ትሞቀዋለህ ማለት ነው እሳቱን። እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ። እስክትል ድረስ አላለም። እሺ ቆይ እስኪ አልጨረሰም። እስኪ እንስማ። አልጨረሰም። ኦኬ። በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በረሰች ጊዜ ስሬ አጠጥቼ መድኃኒት አጠጥቼ ህፃኗን በሆዷ ውስጥ ገደልኩት። አቤት ዘወረሃና አጼ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም የሚጠራኝ እሱን ከፈለገ እህት ካለችው ያጋባው ያቃል ያስፈልገን አንዴ ሰላም ለአንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ? ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም ጊዜ ይርዳ። እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባ ለትጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባ ለትጹን። አባትህ እንዲህ ነው የሚያደርገው፣ የአንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባ ለትጹን ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ። አንዴ ቆይ እናንተም እንድታነቡት እዚሁ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ ሳየው፣ ካልሆነ ደግሞ እኔ ያነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱም ኤርሚያስም ከፈለገ ማንኛውም ሰው መጥቶ መጠየቅ ይችላል። እዚህ ላይ ያስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ አይ አክሊል ማንም አይመጣም አይነው፣ ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ። እንደዛ እያለኝ ነው አንዱ ወዳጄ። እሺ ከዛ በኋላ አይ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ እሺ አይደለም ሰኔ 17 አንዴ አንዴ እሺ ሌላ ስልክ ላይ ስለሆነ እያወጣ ያሉት ለዛ ነው የቆየሁባችሁ። እንደዚህ አይደለም
በጣም ይቅርታ። አንዴ እና ትደመሙበታላችሁ ምን ያህል እንደሚዋሹ ማለት ነው። ሳድ በስልክ ሲሆን አንተ በጣም ነው የሚያስቸግሩ። በጌታ ስም 4 ፔጅ ነው በአንድ የሚያሳየኝና በጣም አስቸጋሪ ነው። እሺ በጌታ ስም በጣም ነው ማዘንማ ቤቴ መስማ ቆየባችሁ። ኦኬ ኦኬ ኦልራይት። እሺ አይደለም እያንዳንዱ ማየት ልጀምር። በጣም ሳድ የሰኔ 17 ላይ እሺ ጋይስ ቀጥታ እንትኑን እየወጣልኛል እንደዛ ነው። ኦኬ እሺ ሄኖክ ና ገባ። እሺ መጽሐፉ ራሱ ሃርድ ኮፒውን ያለ ና። እሺ የሚታይ ከሆነ እስቲ ይሳለ ጭራሽ ራሱ ሃርድ ኮፒ ከሆነ ደግሞ ጥሩ ነው። አክሊልሻ ከምትቸገር እኮ አንዴ ልሉጣ ብዬ ነው። እሺ ቆይ እስቲ የምንድን ነው ያልከኝ? የስንክሳር ነው። ቆይ አንዴ ስንክሳር የሰኒ ሰኒ። እሺ ሰኔ ስንት? 17 እሺ እሺ እኔም አገኘሁት ኦልሬዲ። ያገኘሁት 17 ያገኘሁት እኔም አገኘሁት በሚያስገርም ሁኔታ። እሺ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለቱን አረፈ ብሎ ይጀምራል። በቃ ውረድ። እሺ ቆይ አንዴ እንዳትወጣ ልክፈተው እኔ ወይ በጋራ ያንብቡት። ቆይ እሺ እንትን እናድርገውና ቆይ ይሄንን ነገር እንዴት ነበረ ገስቱን ሌላውን እንዴት ነው? ራስህን ሽሪንክ አድርገው። 2 ኦኬ አይደለም እዛው መለስኩት። እሺ ቆይ ያንተን እንትን ልበለው። ያው በቃ አሳየን። እሺ እነሱ ከሱ ጋር ያንብቡ፣ እኔ ከዚህ ላንብብ። እሺ አንድ አምላክ
በሆነ በአብ በወልድ በመንፈስ ቅዱስ ስም እሺ ሰኔ 17 በዚች ቀን ታላቁ አባት አባ ትንሽ ከፈት አድርጊው ፓፓ ለማስታወስ ያህል ወንድማችን ኤርሚያስ ምን ነበር ያለው? ምናልባት አርፍዳችሁ የገባችሁ ካላችሁ በጣም ዝገት ነው። በቃ ተይው በቃ ኤርሚ ማን ነው ኤርሚ ሲገባችሁ ሄኒክ ተው በቃ አስወጣኝ። መውጣቱን ማጠፋብህ ከወጣውማ ከላይ ጭራሽ እንዲያደርገው ወጣ። አንዴ ቆይ ኧረ በኢየሱስ ለረሙድ የሚይዝብን ማነው? እንደዚህ እንዲቀልድ የሚያደርገው ቆይ እንትን እራሱ ሳድ እሺ እንዲህ ሊቀመጥሽ። እሺ ለማስታወስ ያህል አንዴ የሚለውን ሰውዬ እህት ካለ አጋር እፎይ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ። የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት የት እንደዘለለ አይታችሁታል? ገስ እዩት። አባት ለጥሱን የሚባለው አለና አባት ለጹን የሚባለው አለ ለጹን የምትለዋን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። ከስር ከስር የምታወራ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ለትጹን ዘወርሃ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ አንዴ አንትሽ ምን ብሎ ቴክስት አደረገልኝ? አንድ ሰው አስገባና ከዛ በኋላ አስወርድ ይጠፋልሃል አለ። ከዛን ዝም ብዬ ፊት ለፊት ሊያገኙትን ይህንን ወንድም አስገባሁት። እሺ ከዛን ባስወጣውስ ኧረ በጌታ ስም ወፍ አንትሽ እሺ ዝም ብዬ ሌላ አንድ ሰው ላስገባና ከዛ በኋላ ለሁለት እንዲሆን አድርጌ ውስጥ እንደዛ ልሞክር። እሺ ጆይን እያለ ጆይን አድርገሻል። ለካ ታች አስቀምጦች ነው። እሺ አይደለም እኔን ሽሬንክ ላድርግና ከዛ በኋላ አንቺን ባስወጣሽ ምን ይሆናል? በኢየሱስ አረ ወፍ አንቺ ሙሉ በሙሉ ገዝቱን ማጥፋት። ቆይ አንድ ሰው ላስገባሽ። እንዲህ ላድርጋ። አረ በቅዱስ ሚካኤል አረ ተውት። እኛ ያው ኖርማል ሆኖ ብንቀጥል የተሻለ ነው በሚለው ነው። ግን ካልሆነ እሺ ካልሆነ ኦፍኮርስ ምን ማድረግ አንችልም። ግን እስቲ
እሺ ና ግባ። እሺ የት አለ? አላክም እኮ ሰውዬ። አዎ ገባህ እንዴ? አዎ መጣሁልህ። ወይ እንዴት ነህ? እንዴት አመሸህ? ይመስገን አምላክ። እንዴት ነህ? አለሁልህ። ኪዩ አንዴ ለኪዩ ልንገራትና ኪዩ ታርገኝ። ኪዩ ገስት የሚል ውስጥ ግቢ። ገስት የሚል ውስጥ ግቢ። ከዛ በኋላ የሰዎቹ ስገቢ የሆነች ክብ ሴቲንግ አለች አይደለ? እዛ ላይ 3% የምትለዋን ምልክት ንኪያት። 3 ብቻ የሚያስገባው እና እኔ አላረግልህም እንዴ? እሱ እሺ አንተ አድርገውና ከዛ በኋላ እኔን አተልቀኝ፣ ከዛ ማስወጣኝ። አተልቀኝ ኪዩ ቆይ አንዴ። እሺ አተልቀኝ። እኔን ባለ 3 ማለት ባለ 3 ያርኩት አተልቀኝ። ይሄን አይደለም ስሪ የምትላለች ለብቻው። ኪዩ ልክ ነበረች፣ አንተ ነህ ያበላሸው። ኧረ ዝም በል። ኧረ ይቅርታ። ቀጥ እንዳደገኛ ነው እንደ ራሴ ነው። አድርጊኝና ከዛ በኋላ እኔን አተልቅኝ። እሱን በትልቁ አድርጊ እንጂ እኔም በትልቁ አድርጊኝ። የታለሽ? ይህንን ማድረግ እኔም እችላለሁ ወይስ እኔ ይብራል? ከዛ በኋላ እኔን አትንሽኝ። እኔን አትንሽኝ ነው ወይስ አስውጭኝ? እኔን ታተንሰኝ። ከዛም በኋላ አስውጭኝ። አስውጭኝ። አይኪው ይኑር ይላል ሰውዬው። ኧረ ፓፓ ይሄን በደንብ ማለት ይሁን። በጽሁፍ የለም በፒዲኤፍ ነገር ፕሊዝ ወይ ዩቲዩብ ላይ እስቲ ሰራለን ፕሊዝ። ማለት የሚገርም ነው። አንተ የምር ተአምር እኮ ነው። ይኸው መጣለን ይኸው እኮ ነው እያስባልከኝ ያለው አባ። ፕሊዝ የሆነ ስላይድ ነገር የሆነ አልፎ የማነበው ነገር ጽሁፍ ነገር አዘጋጅልኝ ማለት በፓወርፖይንት ምናምን የማነበው። እሺ ግን ኧረ በቅዱስ ሚካኤል ክፈለኝ። እንዲህ 2 ቦታ ነው እንደዛ። አዎ ከፍልሻለሁ። ምን ሰራሽ እንዲህ? ቢያንስ እሱ ይበል እንጂ ይህንን ንኪ ተብለሽ ምኒልካዊት አይሄድም ከአንቺ ጋር ስቀለ። እሺ የወንድማችን የኤርሚያስን መድገም አይጠበቅብኝም። አባ ለትጹን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ አንዴ። እሺ ኮመንቱን አጥፉት። 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛን ልጅ ተፈጥሮ ተጸነሰች። ከራሱ ከእናቱ ጋር እንደዛ አድርጎ ከዛን እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎ ልጁን በቅዱስ ቁርባን ውስጥም መርዝ እየሰጠ ሰዎችን ይገድል ነበር አባ ለትጹን ብሎ ነው የተናገረው። ሲጠቅስ የነበረው የሆነች ቦታ ላይ ሄዶ ከዛ ሌላ ፔጅ ላይ ነበረ ሄዶ ሲጠቅስ የነበረው። እኔ አሁን አነብላችኋለሁ። ከዛም በረከታቸው ደግሞ ይደርባችሁ እላችኋለሁ። አክቹዋሊ ገሩ ማነው ስንክሳሩ የሚላል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ ይሻሉ አምላክ እንደዛ። እሺ እንዲህ ይላል። ይህም አባት ምንም አላልዘልም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው፣ ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው።
በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባለቱን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባለቱን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባለቱንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድን ነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባለቱንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማለት ነው ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባለቱን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባለቱንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾመም ነው አትሾመም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾሜያለሁ ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይኸው ይህንን እየተናገረ ያለው ማለት ነው አባለቱን አይደለም። አባለቱን ማን ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይኸው ይህንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። እንደው ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባለቱን አይደለም እንዴ? ኢቭን አባለቱን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ እየተናገረ እየተነዘ ያለው ኧረ እኔ ኃጢአትን ሰራሁ ነው። ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎትህ አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባለቱን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱ የጸለየለት፣ በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባው አልቻለም። ኤኒዌይስ ወደ ገነት አልገባም። አነዋወሩን ያጠፋታል። ነቢያችን ነፍስ አነዋወራል ሙሉ በሙሉ ግን ያጠፋታል። ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ።
ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። እናታቸውን ከኔም ጸንሳ ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላም እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያችሁ አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯችሁ አላችሁ እነዚህ? እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን፣ የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው አንብቡት። ቀን 17 ነው። ያው ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይኸው ይህንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለትጹም ነው ይህንን ያደረገው የሚል ካለ ይኸው መጥቶ ያሳየን። እናስገባችኋለን። ኮሜንት አበራላችሁና ያው አለን ይበሉኝ፣ አስገባችኋለሁ። እሺ አስገባችኋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገድላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይህ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ታምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው አሁን ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? ይኸው አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ቤት ውስጥ እየኖርን ከዛ የምንፈጸመው ነው ድህነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምሬ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ኬት ነው? በኤርሲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ኤርሲያን ሁሌም እያስተማረችው ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማስረት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝኗል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እኔ እንዲሁ ቅዱስ እኔ ኧረ በስመ አብ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለትጹን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም አይ ኖ እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ ያሳዩ።
እኔ እዚሁ ጋር ነው የምለጥፍላችሁ። እዚሁ ጋር አምጥቼ ይኸው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነውን በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉ፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ነው። ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ነው ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ታምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ታምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባ ለጹን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳልረሳው ቆይ እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? አንዴ እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየጠጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ምናምን እሱን ተው በቃ ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው ነው። አንዳንዴ በጣም ማዝነው እንደዚህ ነገር ስለ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነው እና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሉት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንየህ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ እና ይህ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጉሙ። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላቅም፣ ወይ ቆርጠውታል አላቅም። እሱ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል። ሄዳችሁ ይሁ የእንትን ላንብብላችሁ እሱ የኮፕቲኮቹን የአባለት ሱንን ማለት ነው። ኢንተርኔት ላይ አለ እሱ። እሺ አጋጣሚ ቀጥታ ራሱ ፒዲኤፍ ታወጣ። ከዛ ስለተተረጎመ ነው የነሱን ማይላችሁ። የነሱን ማመሳከር ጥሩ ነው። ከራሳችን አላመጣ ነው። ይሄንን ከነሱ ነው የወሰድነው። ማመሳከሩ ጥሩ ነው፣ ግን እነሱም ግን ቆርጠው ሊሆን ይችላል። ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜይ ቢ የእነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የእነሱን ምን እንደሚል ማለት ነው። ሚስራ ላይ አይደለም መንዘፍ አቢብ አይደለም።
መንዙር ባውና አዎ እሺ 25 እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed month of ባውና አሁን በትክክል ፕሮናውንስ አድርጌው ከሆነ ባውና የሰኔ ወር እንደዛ ነው የሚባሉ አሉ እነሱ ጋር ሰው 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል ሬሊኩ እሱ የተመለሰበት ማለት ነው። ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው። እሺ the departure of Saint ላትሱን ኤልባሃንሳዊ ኤኒዌይስ የበህንሳው የለጹን ዲፓርቸር መለየትም ደግሞ the departure of Saint ላትሱን ለጹን ያልነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው እሺ on this day እሺ አይደለም ቆይ ሁለተኛው ላይ ማለት ነው ያለጹ እንዲህ ይላል እሺ on this day also the great saint እሺ አምባላሱን of ኤልባሃንሳ departed one day he went to the church where he stand here and heard the words of the Lord Christ in the holy gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world ሰው ዓለምን ሁሉ ቢያገኝ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? እሺ and is himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? ይለና እሺ ሉቃስ 9 ጠቅሳል። እሺ this word is she can leave his heart she so he left the world and went to the wilderness of she said she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደንብ መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። እሺ he increased in his asceticism then he lived a solitary life in the wilderness በበረሃ በደንብ ለብቻው ሆኖ መኖር ጀመረ። there he was visited by Saint ፓላሞን ኦኬ ባንድ እሺ አሁን ተመልከቱ አሁን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ ያሁን ቅድም ያነበብነውን ታሪክ የሆነ ገዳማ በብኔት እንዲያደርጉ የሚለውን ያስቀምጣል። ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድነው የሚለው there he was visited by Saint ፓላሞን በቅዱስ ፓላሞን ተጎብኝቶ ነበረ። እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው። Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous ይሄ ከብሉይ ኪዳን እየጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበር ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር። እሺ Saint Balamon realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓላሞን እሱ ሰይጣን እንደሆነ አወቀ። እንትን ይሄ መጥቶ እየፈተነ ያለው ማለት ነው he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። Saint Balamon went to Saint Latsun to take his advice on devil warfare ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን ተናለው ጠየቀው። አቆይ በቃ እንዴ ዌት አይደለም በጣም ይቅርታ
በጌታ በጣም ይቅርታ። ቆይ አንዴ አንዴ there he was visited by the man ተሳስቻለሁ። በጣም ይቅርታ ብለኝ አንዴ እንደዚህ እንደዛ በጣም ይቅርታ። ሰይጣኑ ሴም ባላሞን ነበረ የፈተነው እንደዛ ሆኖ ማለት ነው። ከዛን ሴም ባላሞን በቅዱስ መስቀል ምልክት ሲያማትብ ሄደ። ለጹንን ሳይሆን እሱ ተፈትኖ ማለት ነው። ከዛን እሱ ወደ የት ሄደ? ወደ ለጹን ሄደ። ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው? አንዴ there he was visited by ሴም ባላሞን በሴም ባላሞን ተጎብኝቶ ነበረ አባ ለጹን ስለሚል ቀጥታ አባ ለጹን ነበር ይመስለኝ። ግን ከታች ግን ኮንቴክስቱን ስናየው ግን አባ ባላሞን የተፈተነው አባ ባላሞን ተፈትኖ በሴት ማለት ነው በሰይጣን ተፈተነ። በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ። በጢስ መልክ በኖ ጠፋ። ከዛ በኋላ ሄደ ወዴት? ወደ አባ ለጹን። ወደ አባ ለጹን ሄዶ ምክርን ተቀበለ። ስለምን? ስለ ሰይጣን ውጊያዎች። he instructed him on how to overcome the devil and his deception። ከዛ በኋላ ማስተማረው አባ ለጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትን አለው። ሴም ባላሞን then went back to his abode ወደ በዓቱ ተመለሰ ቅዱስ አባሞን of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባ ለጹን ግን ተጋድሎን ቀጠለ። May his prayers be with us and glory be to God forever amen። የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር የእርሱ ጸሎቱ የአባ ለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብር ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው። በቃ ታሪኩ ልዩነት አለው ከኛ ጋር። ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም። በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ጋር ማለት ነው። እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅም ኖረም አልኖረም ግን እንደዚህ ነው። ይሄንን ይመስላል በአጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየሁበት ዋናው ምክንያት ምንድነው? ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱን ነው ያየነው። በጣም አስቸጋሪ ናቸው እና እዚህ ላይ አይ አንተ ትክክል አይደለህም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ። ያው አንዴ እናስገባቸውና እሺ አይ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን። ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ። አሁን ቃል በቃል ይሄን የተጠቀሙና በጣም ጌታ ይቅር ይበሉና ግን አባ ለጹን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁትም። እሺ እና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ። ፕሮቴስታንት አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። ኦኬ ቀዳዳ ነው ይላል እኮ ስናገባና አሳየኛ ናገባ አለሽ አንድ ሰው የለም። በቃ ቤታቸውን ዘግተው ብቻ ይሄ እንዲህ ነው ያ እንዲያ ነው። ሲጀመር እኛ እውነቱን ለመናገር የተጠራ ነው ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ለመመለስም አይደለም። እውነቱን ለመናገር ግን እንድታውቋቸው ለአንዳንድ እንደዚህ ሲምፕል ማይንደር ለሆኑ ሰዎች እንደው ምስኪን ጭንቅላት ላላቸው ሰዎች እንደው እንድትረዱት በሚለው እንደዚህ ነገር ናችሁ እንጂ እኛ ገና ከጅምሩ እውነቱን ለመናገር የተጠራ ነው ራሱ እንደው ሃይማኖታችን እንድንጠብቅ እንጂ ገድላት ተአምራት ላይ ያሉ የሚነሱ ጥያቄዎች ሁሉ ስንመልስ እንድንኖር አይደለም። እኔ አንዳንድ ሰው ገድላት ተአምራትን ሲያነሳ የሃይማኖት መግለጫ አስመስሎ ነው ለማቅረብ የሚሞክሩት እንደነዚህ አይነት አጭበርባሪዎች አይደለ? ያው ያጭበርባሪ ስድብ አይደለም፣ ይሄ እያጭበረበሩ ነው አይደለም እንዴ? ነው አጭበርባሪ ብል ይሄ ስድብ አይሆንብኝም። ይሄ ምክንያቱም ግልጽ የሆነ ማጭበርበር ስለሆነ ስለዚህ አሁን ወንድሜ ኤርሚያስ ካለ ያው አስገባሃለሁ ናና አለው በለኝ። እሺ ብዙ ሰው ዝም ብሎ ስለላከ ፕሮቴስታንት ሆኖ አለው የሚል ካለ አለው ይበለኝ።
ማንም የለም። ስለዛ ማጭበርበር ነው፣ አለቀ። ማጭበርበር ነው። እንደዚህ አይነት አጭበርባሪ ሰዎች ምን ያደርጋሉ መሰላችሁ? ሌላ ታክቲካቸው የኦርቶዶክስ ቤተክርስቲያን የድህነት መንገዷ ሁለት ነው ይለና ስትለው በቀደም እንዳልኳቸው አንደኛው ገድላት ተአምራት እንዲህ የሚል አለ ምናምን ለመናገር ሲደፍሩ እናያለን። እና ገድላት ተአምራት ሲጀምር የሃይማኖት መገለጫዎቻችን ናቸው እንዴ? የገድላት መጽሐፍት ምንድን ናቸው? የገድላት መጽሐፍት ሰዎች አንድ ጊዜ ክርስቲያን ከሆኑ በኋላ የቅዱሱን ተጋድሎን በማየት ያንን ተጋድሎን አይተው ክርስቲያኖችም ከዛ የተነሳ በክርስትና ሕይወታቸው እየተጋደሉ እንዲሄዱ የሚያደርግ እንጂ የአስተምህሮ መግለጫ ተብሎ የተቀመጡ አይደሉም። ስለዚህ አስተምህሯችሁን ሁለት አይነት አስተምህሮ አለ የሚሉ ከሆነ ማለት ነው አንዳንድ አጭበርባሪዎች ሁለት አይነት አስተምህሮ አለ የድነት ትምህርት ላይ ካሉ በቃ እናንተ ምን መሰላችሁ ማለት ያለባችሁ በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ የሚባለው በመጽሐፍ ቅዱስና በአባቶች ውስጥ የመጣ ነው፣ አለቀ። ስለዚህ ከዛ ውስጥ አውጥተው ሁለት አይነቱን አሳየን። የዚህን ያህል ቀላል ነው። ይሄ ገድል ተአምር ምናምን እያሉ የሚጠቅሱ ሰዎች ይሄ እኛ ጉዳይ አይደለም። እውነቱን ለመናገር ማለት እኔ ሰው እንትን ካለ ምንድነው እንደው ገድላት ላይ ለሚነሱ ጥያቄዎች መልስ እሰጣለሁ ብሎ የሚነሳ ክርስቲያን ካለ በጣም ደስ የሚለን ጥሩ ነው፣ ይስጥ፣ በቃ ችግር የለውም። ግን የቤተ ክርስቲያን በዛ ደረጃ ኃላፊነት እንኳን አይደለም፣ በዛ ደረጃ እንደው ኃላፊነት ወርዶብን አይደለም። እና ሰው የሚሰጥ ሰው እሳየው። እኔ ግን አሁን ገድላት ላይ ምናምን መልስ ብትሰጥ ምናምን ብትሉኝ ጭራ እኔ አሁን ገድላት ላይ መልስ ለመስጠት በሚሆን ደረጃ በተአምር የመዘጋጃ ጊዜ ራሱ አልዘጋጅም። እንደዚህ ጊዜ አልሰጥም። በዚህ ደረጃ ስንት የሚሰራ ስራ አለ ማለት እኔ አሁን እንደዚህ ስል ደግሞ ገድላትን ለማንበብ አይደለም ያልኩት። ገድላትን እናነባለን ግድ ነው አይደል? ገድላትን እናነባለን፣ ግን ገድላትን ዲፌንድ ለማድረግ አይደለም እዚህ ጋር መቀመጥ ያለብን። ምንን ነው? ሃይማኖትን አይደል? ሃይማኖትን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል እኮ መጽሐፍ። በስመ አብ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። እኔ መጽሐፍ ቅዱስ ተጋደሉ ያላችሁ ስለምንድን ነው? መጽሐፍ ቅዱስ ተጋደሉ ያለው አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ስለሱ ተጋደሉ አለቀ። ስለ ትጋደላለህ ስለዚህ ሃይማኖት የለም ጋይስ አለ እንዴ? ካለ አስገባዋለሁ። የሌለ ሰው አትጥሩ። ሰዎች ስቅ እንዲለው አታርጉ። እና ሰው ምንድን ነው ለሃይማኖታችን እንጋደላለን ማለት ሰይፍ እንመዛለን ማለት አይደለም። ከዚህ በፊት ተነጋግረናል። እንጋደላለን ማለት ምንድን ነው? ሁሌም ቢሆን መልስ እየሰጠን የስተት ትምህርቶች ሲመጡ እየተቃወምን እንሄዳለን። ከዛ ውጭ ግን ይሄ በጌታ በኢየሱስ በጣም እኮ እንደዚህ በሚያጭበረበሩ ቁጥር እየተነሳ መልስ መስጠት ማለት ጊዜን መጨረስ። ስለዛ እንደዛ እናደርጋለን ምናምን ነገር። እናንተ ሰዎች ከዚህ በተረፈ ምን አለ? ምን አዲስ? እንዴት ናችሁ? ምናምን አንዱም የትላንት ቪዲዮ የሰራሁበት አይታችሁታል። ጊዮርጊስ የሞተው ለአጃው ነው ይላል። እኔ በጣም እኮ የአንዳንድ ሰዎች ድንፋታ ደግሞ በጣም የሚያስቀው ክርስቶስን እኔ በኢየሱስ ስርችት ነው የሚለው አንዳንዴ። ከማን ጋር ነው እያወራው ነበረ እና በጣም ነው ኦኬ፣ ቻናል ላይ ነው ለካ ያወራሁት። በጣም ነው የሚሰለችው እንደዚህ አይነት ነገር መስማት። አቡ አለ። እሺ አቡም ካለ አስገባዋለሁ። እስቲ የለም ጋይስ አስገባዋለሁ፣ ካለ አስገባዋለሁ። እሺ አንትሽ አለች ያው እና ሰው ምንድነው በጣም ነው የሚሰለቸው። ምንድነው የሚሰለቸው? የሆነ ብድግ ብሎ አንድ ጎረምሳ በጣም እንደፈለገ መፈንጨት ይችላል፣ መናገር ይችላል። ምንም በማያውቀው ነገር ማለት ነው። ምንም በማያውቀው ነገር አንድ ጎረምሳ ተነስቶ እንደኔ ያለ ዝም ብሎ አንድ ጎረምሳ ይነሳና የፈለገውን ይናገራል ምናምን እና በጣም ሳድ ክርስቶስን በጣም እኮ እኔ በጌታ ስም ጊዮርጊስ የሞተው ለአጃው ነው ለራሱ ነው ምናምን። ኦኬ ቅዱስ ጊዮርጊስ
ሰማዕት ሲሆን በቅዱስ ጊዮርጊስ ደም ዓለም ነጻ ይቻላል። ግን ለራሱን የሞተው ለእኔ አይደለም ይባላል በቅዱስ ሚካኤል። ክርስትና እኮ የሚቀጥለው በሰዎች በኩልም እኮ ነው የሚቀጥለው አይደለ? እኔ ሰው ከእነሱ ተምሮ እንደው እኔ ራሴም ደግሞ ልታመን ለእግዚአብሔር ብሎ ከእነርሱ አይማርም እንዴ? ከሰማዕታት አይማርም ሰው? ውጭ ሀገር ያለ ፕሮቴስታንት ጋር ብትሄዱ፣ በነገራችን ላይ ማለት ነው ወደ ውጭ ያሉ ፕሮቴስታንቶች ጋር ብትሄዱ ቅዱስ ጊዮርጊስ ቨነሬት ይደረጋል፣ በነገራችን ላይ ይከበራል ምናምን። ኢቨን ቀን ተሰጥቶት ሳይቀር ማለት ነው ካልተሳሳትኩኝ፣ ቀን ተሰጥቶት ሳይቀር ቨነሬት ይደረጋል፣ ይከበራል። ልክ እኛ ሀገር ስትመጡ በቃ ዝም ብሎ ምንም የማያውቅ ልጅ ምንም ጭራሽ ማለት አይዲያው የሌለው ልጅ ማለት ነው ተነስቶ እኔ የጌታ ሰማዕት ቅዱስ ጊዮርጊስ ላይ ቅዱስ ጊዮርጊስ ባይዜ ውጭ ላይ ነው ያልኳችሁ፣ ውጭ የሚታወቃል። ኢትዮጵያዊም አይደለም ሲጀምር፣ ቅዱስ ጊዮርጊስ ኢትዮጵያዊም አይደለም። ቅዱስ ጊዮርጊስ ኢትዮጵያዊም አይደለም እና ውጫዊ ነው፣ ሰው አርመናዊ ነው እና በውጩም ይሄ ቤተክርስቲያን አንድ ቤተክርስቲያን ይሄ ከመከፋፈሉ ምናምን በፊት የነበረ አባት ስለሆነ ሁሉም ያከብረዋል። ፕሮቴስታንቶች ሳይቀሩ የሚያከብሩት አባት ነው ቅዱስ ጊዮርጊስ ማለት ነው። እና ብድግ ብለህ ዝም ብለህ ለራሱ ነው ገዘገዙት ይላል፣ ፈጩት ይላል ምናምን እያልክ ብትቀልድ በራስ ላይ ነው የምትቀልደው። እና አንዴ ቆይ እሺ ወይ እና በጣም እኮ አስገርሞኝ እኮ ነው የዛ ጀለስ መደንፋት በጌታ እንደውም ካስታወስክ ማለት ነው ከጥቂት ቀናት በፊት ነበር የቅዱስ ጊዮርጊስ ዓመታዊ በዓሉ የተከበረው የተሰዋበት ምናምን መሰለኝ። እና እንግሊዝ ያሉ ፕሮቴስታንቶች በዓለም ላይ ያሉ ፕሮቴስታንቶች እንዳለ ነው ያከበሩት የቅዱስ ጊዮርጊስን በዓል ማለት ነው። እና እሷ አናዶት ይሆን እንዴ? እሷ አናዶት ይሆናል እንግዲህ ኧረ በጌታ በእርግጥ አይ እንትን ነው አሁን ከእንደነዚህ አይነት ልጆች የሚጠበቅ ነው ማለት እኔ እዛ ቪዲዮ ላይ ብያቸዋለሁ። እኔ ኢየሱስ ስጋን ከሰው አልነሳም ካለ አንድ ሰው በቃ ገና ነው፣ በጣም ገና ነው። አደገኛ ምንፍቅና ውስጥ ብቻ ሳይሆን ከእውቀትም አንጻር በጣም አደገኛ ገና በጣም ከሰው ኢየሱስ ከሰው ስጋን አልነሳም ብሎ ያስተማረ ሰው ነው። ሰው ይሄ ወንድማችን ማን ነው? ዮናታን አክሊሉ ማለት ነው። ከሰው ስጋን አልነሳም ወይም ከማርያም ማለት ነው ስጋን አልነሳም ብሎ ሲያስተምር ኖሮ በጣም የሚያስገርመው ደግሞ ይህንን የሚያስተምረው ዮሐንስ ወንጌልን እያስጠና ነው። አረ ቃልም ስጋ ሆነ የሚለውን ሳያውቅ ነው ሰው ዮሐንስ ወንጌልን የሚያስጠናው። ለዛ እኮ ነው ከእናንተ ብዙዎች አስተማሪዎች አይሁኑ የሚለው ቅዱስ ያዕቆብ በመልእክቱ ከእናንተ ብዙዎች አስተማሪዎች አትሁኑ፣ አይሁኑ፣ አለቅ። ዮሐንስ ወንጌልን አስጠናለሁ ግን ከሰው ስጋን አልነሳም።